እያንዳንዱ ነገር የተጻጻፈችው ተሙ ይገደል፣ ተሙ መወገድ አለበት። ግባ በሱ ታጠፍ በዚህ ጋር ይሄው ራሱ ይሄው እዚህ ጋር እንዳታልፈው በቃ በዚህ ጋር እሺ አንቺ ታግተሽ ሳይሆን የተሙ መታገት ወይም የተሙ መጥፋት ላይ አንቺ እጅሽ አለበት። እኔ ተሙ ይሙት ይኑር ምንም የማውቀው ነገር የለም። ተሙ ይኑር ይሙት ማለት ምን ማለት ነው? ምንም አላውቅም። እስኪ እንግዲህ ኑ ጋርዶች ኑ ከኋላ ይጠብቁኝ። ይሄ ነው በሩ የሚታየኝ። እንግዲህ ግቢ ውስጥ እንደማያውቀው የሆነ ሰላማዊ ግቢ ይመስላል። በሩም ዝግ ነገር ነው። እስቲ ለመክፈት እንሞክራለን። እንግዲህ እያያችሁልኝ ጋርዶች፣ ሰውም ደግሞ ሌባ እንዳንመስለው ተከፍቷል። እንግዲህ በሰላም ነው የተከፈተው። ማማ ተከተለኝ እና ካሜራማን በጣም ግራ የሚገባ ነገር ነው። ጋርዶች ቀስ ብለን እንሄድና ከኋላዋ እናወራታለን ማለት ነው። ምን አይነት ነገር ነው? ኑ ተከተሉኝ። ረብቃ እንዴ ምን ሆነሽ ነው? ምን አስደነገጠሽ? እስኪ እንግዲህ እና ምን ይሆናልሽ? ብጎዱሽ በጣም ጎዱሽ። እስኪ ሳትደብቂ ንገሪን እባክሽን። ማድረግ ያለብን ሲናገር ነበር እንጂ ራስራውን ሲያሰቃዩኝ ነበር። ሌላ ምን አላደረጉሽም? ሌላስ እንደው ምንም አላደረጉሽም? ወይ እኔን ልጅ እኛ እንግዲህ እንዳየናት ከሆነ ደህና ነች። ማዘር ያን ያህል አይጨነቁ። እርሶ ውጣልኝ። እኔ ካምባላ ውጣልኝ። እንደውም መነጋገር ያለብን ብዙ ነገሮች አሉ። አንቺ ሰምቼ ነው ብዙ ነገር ውስጥ የገባሁት አይደል? ውጣልኝ ከዚህ ቤት። ተረጋግተን ማውራት ያለብን ነገር አለ። እንደዚህ ከመሆንሽ በፊት እኔ እያስጨነቀኝ ነው። እኔ ስንት ነገር አለብኝ። በአንተ ልጨነቅ ነኝ። በአንተ ጥያቄ ልጨነቅ። ወጡና የሆነ ነገር ቆሞ አወሩ። እያዩዋቸው ነበር። ደጅ ላይ እያወሩ ነበር። ሄዱ። ከዛ ተመልሰው መጡ። ይሄ ነው በቃ የተፈጠረው እንጂ እኔ ምንም የሚያጠራጥር ነገር የለም። በቃ እስከሚወስዷት ድረስ ማለት ነው። ስለዚህ ታፍና ምናምን አይደለም ነው። ታፍና ምናምን አይደለም በጭራሽ። በጣም እንግዲህ ተመልካቾችን በጣም ግራ የሚያጋባ ነገር ነው። እሷ እዛ ስትለን የነበረውና አሁን እሱ እዚህ እየነገረን ያለው ነገር በጣም የተጣረሰ ነገር ነው። ሁለቱ ጋር ያለው ነገርና ለምንድን ነው ስለተሙ መወገድ የምታወሪው? እኔ ስለተሙ መወገድ አላወራሁኝም። የምን ስለምንሰራው ስራ ነው በቴክስት ያየው። ስለምንሰራቸው ስራዎች ያየው ሲጀምር እሱ እና መወገድ ያለበት ስራው ነው። ሲጀምር አንቺ በዚህ እድሜሽ ስለ መወገድ ምናምን የምታወሪው አንቺ ምን አውቀሽ ነው? እኔ ላንተ አላንስም። ታውቀኛለሽ አንቺ እኔን እድትኛለሽ። እኔ አዎ እብድ ነህ። አዎ ትሰሚኛለሽ? ተረጋጊ። እስቲ ድጋሚ መታኝ። አንተ ወንድ ነህ። ተረጋጋ። አንተ ተዋት። ወንድ ነህ። ድጋሚ መታኝ። አንተ ለተሙ መጥፋት ምክንያት ብዬ ወህኒ ላስወረውርሽ እችላለሁ። ምንም የማውቀው ነገር የለም። እነሱ ናቸው። እሺ ቆይ እሺ አትኩት ተይ ንገር። እኔ ምንም የማውቀው ነገር የለም። እነሱ ናቸው አስገድደው እንደዚህ አይነት ነገር እናደርጋለሁኝ። እኔ ምንም የማውቀው ነገር የለም። ወንድምሽ ማለት እኮ ነው አንቺ። ትሰሚኛለሽ? አንቺ ውሻ ትሰሚኛለሽ? ለማድረግ እየሞከርክ ነው። ይሄ ሁሉ የተጻጻፍሽው ቴክስት ምንድን ነው? ይሄው ዋሻው። እኔ ዋሻው ይሄው ስለተሙ የተጻጻፍሽው ቴክስት ምንድን ነው? ትሰሚኛለሽ? መች ነገርኩኝ እንዴ? ናንቺ ምን አስበን ናንተ ያዘው ና ተረጋጉ። መጀመሪያ እባክዎት ተረጋጉ። ይኸው ተረጋጉ እኮ ምንድን ነው የሆነ ነገር ትዝብሮኛል። ግን በቃ ተሙ መወገድ እንዳለበት መገደል እንዳለበት ብቻ ስለ ተሙ መጥፎ ነገር ነው። ሁለት ቀን ሆናት አልመጣም። ሰዎች አግተውኛል ብላኛለች። ከተሙ ጋር በተገናኘ ምክንያት አምጣ ፍቅረኛም የለኝም። ተናገር ያለው እሷንም አላውቃትም። ምንድን ነው ልቀጠቅጡኝ ነው እንዴ? ገና ካስፈለገ ጠርቼ እንዳናስቀጠቅጣለሁ። ትናገራለህ አትናገር ተብላ ተጠጣ። አይዞት ማዘር እንደዚህ ማዘን ያኛውም እረዳሻለሁ አግዝሻለሁ ብሎ ነው እዚህ ማጥ ውስጥ የከተተኝ። እዚህ ማጥ ውስጥ ምንም ሀሳብ አይግቦት። ለዚህ እንደምንረዳዎት እኔም ቃል እገባለታለሁ። እሱ ችግር የለውም። ግን ማናችሁ እናንተ ምንድን ነው? አትደንግጥ። ምን ነው እንዴ? መች ነገርኩኝ እንዴ? ናንቺ ምን አስበን ናንተ ያዘው ና ምን አደረኩኝ? ያዘው በቃ ተነስ። ምንድን ነው? እሺ ምንድን ነው? ምን ላድርግ? ያሮጣል ና ቁጭ በል እና ምንድን ነው? ማናችሁ እናንተ? ሲጀመር አንተ ለምን ፈርቼ ነው እኮ ምን ላድርግ? እሺ ቁጭ በል። ምንድን ነው የኔ ያመጣችሁ? ሲጀመር አርፈህ ቁጭ በል። ይኸው ስነ ስርዓትን ብትይዝ ይሻላል። ምን አሮጣ? ሲጀመር የሰረከው ነገር አለ? ሌባ የተደበቀ ሚስጥር አለ። ገባሽ ዘባረቅሽ ያሉኝ። እንግዲህ ማንነታቸውን አላውቅም እኔ።
ያን መልእክት ሲደርሰው ታዲያ ለምን ለኛ አላሳወቁንም ነበረ? ነገርኳት እኮ ይኸው ብደውል ስልክ መፍትሄ አጣሁኝ። ፍቅረኛም የለኝም። ተናገር ብያለሁ። እሷንም አላውቃትም። ምንድን ነው ልቀጠቅጡኝ ነው እንዴ? ገና ካስፈለገ ጠርቼ እንዳናስቀጠቅጣለሁ። ትናገራለህ አትናገርም? ዱላ ከሆነ የምትፈልገው ለዱላ ችግር የለም። ዱላ ይኸውልህ ስንት ጊዜ ሰው ሲቀጠቅጠኝ ኖርኩኝ ሰው ነኝ። እሺ እርሶም ጋር የሆነ ሚስጥር ያለው ይመስለኛል። ያልነገሩኝ ነገር ካለ ኧረ እንደው ተው፣ እኔ ጋር ምንም ሚስጥር የለም ልጅ። አንተ አሁንም መዘዝ ታመጣብኛለህ። ተው፣ እኔ ጋር ሚስጥር የለም። ግድ የለም። የደበቁት የሚያውቁት ነገር ካለ ቀድመው ይንገሩኝና እኔ አላውቅም። እኔ የማውቀው ነገር የለም። ስልካችሁ እምቢ አለኝ አልኩ እኮ አላነሳላችሁ። የሆነ ነገር ትዝብሮኛል። በቃ ተሙ መወገድ እንዳለበት መገደል እንዳለበት ብቻ ስለ ተሙ መጥፎ ነገር ነው የምታወራው። ከእናቷ ጋር በጣም ፒስ ነኝ እኔ በነገራችን ላይ ሄዳለሁ እሷ ጋር እናቷ ጋር ቡና ምናምን ታፈላለ። አዎ የእሷ እናት ጋር ቡና ምናምን ታፈላለኛለች እና በአጋጣሚ ጠይቂያት ነበር እናትየውን። አዎ እናትየው ተሙ ማን ነው ምናምን ያላመሉ ተሙም እኮ ደግ ነው። እሷንም ቢሆን እንደው ሊረዳት ከደግነቱ በቃ ደግነቱ ከልክ በላይ ጎድቶታል። እሱን ሰው ለመርዳት ሲል ማይቆፍረው ጉድጓድ የለም። እሱን ይጎዳዋል ዞሮ እንጂ እኮ ክፋት አስቦ አይደለም። እሷንም ሊረዳት ነው። ስለ ተሙ ሌላ ምንም ማውቀው መረጃ የለም። በቃ የነገርኳችሁን ነው ማውቀው ያህል። ያቺ ሴተኛ ዳሪ ያልኳችሁ ልጅ ጋር ጠበቃው ጋር አገናኘው ማውቀው እሱን ነው። ያኔ ሴተኛ ዳሪዋን እዚህ ይዞ ሲመጣ እርሶ ጋር እንዲቆይ ለ2 ቀን ነው ምናምን እኔ ጋር ትቆይ ብለው ነበረ። እርሶ ካሜራውን ዝቅ አድርግልኝ፣ ካልተቀጠቀጠ አያወጣትም ማለት ነው። ሰማኛለሽ? ለምን ደግሞ መቶኝ ነው? ቆይ እንዴ ጎዳሽኝ እኮ ጄራው ሰዓት እያመኝ ነው እንዴ። ትናገራለህ አትናገርም? ኑ ግቡ ጋርዶች፣ ካሜራውን አጥፋልኝ አንተ። እሺ እናገራለሁ። እሺ ታወጣለህ ሁሉ? አዎ ሁሉንም አወጣለሁ። እሺ ተውት፣ ችግር የለውም እንዴ። እሺ ተመለሱ በላቸው። እሺ እንዴ ችግር የለውም። በቃ የምታውቀውን እያንዳንዱን ነገር ንገረኝ። ምን አሳሸህ ሲጀመር እዚህ ነገር ውስጥ? እንግዲህ ውድ ተመልካቾቻችን ትላንትና ያው የተፈጠረውን ነገር አይታችኋል። ከእሱ ጋር እንትን ለማለት ሞክረን ነበረ ይዘዋት የሄዱትን ቦታ ብሎን ይኸው እንግዲህ ዛሬ እየመጣን ነው። እዚህ ሰፈር ነው ብለኸኛል አይደለ? ራሱ አስፋልቱ ራሱ አይደለ? አዎ በዚህ እንደውም ቀያሱ ያው በዛ በኩል ነው። ኦኬ በዚህ ጋር እሺ ሹፌር በዚህኛው ቅያስ ታጠፍልኛለህ፣ እዚህ ቅያስ ውስጥ ማለት ነው። እንግዲህ ተመልካቾቻችን የምናየው ይሆናል እንግዲህ ማለት ነው። ግባ። አዎ በሱ ታጠፍ። በዚህ ጋር ይኸው ራሱ ይኸው እዚህ ጋር እንዳታልፉ። በቃ በዚህ ጋር እሺ። እንግዲህ ይኸው በዚህ ጋር ነው። ውድ ተመልካቾቻችን እንግዲህ ይሄው በዚህኛው ቅያስ በቃ ታጠፍ። በዚህ ጋር ወደ ቀኝ አሁን በቃ እና ውስጥ ገብተን እንግዲህ ያለውን ነገር እናያለን ብለን እናስባለን። እሷንም እናገኛታለን ብለን እናስባለን። እንግዲህ ተመልካቾቻችን ተከታተሉን። ግባ ታጠፍ ሹፌር በቅያስ። እዚህ ሰፈር ነው የጠቆምከን አይደለ? አዎ በዚህ ያው አስፋልት ገባን አይደል? አሁን ኦኬ። ይሄው በዚህ ያው ይሄ ቤት ይሄኛው ይሄው እዚህ ጋር በቃሽ። እዚህ ጋር ሹፌር አለፍ ብለህ ታቆምልኛለህ። ቆይ ሄድ በልና ይሄኛው ግቢ ነው ያለው። ይሄ ራሱ ይሄ በቃ እዚህኛው ግቢ እንመጣለን። የሱቁ አጠገብ ያለው ግቢ ነው እንመጣለን። እዚህ ጋር አንተ ለማቆም የሚመች ቦታ ሹፌር እዚች አካባቢ ያቆምልን። ጋርዶች ተዘጋጁ፣ ነገራቸው ለሌሎቹም ጋርዶች በቃ ያዝልኝ እና ቶሎ ካሜራማን አንተ ተከተለ ና ካሜራማን ቶሎ በል። ኑ ጋርዶች ኑ ከኋላ ይጠብቁኝ። ይሄ ነው በሩ የሚታየኝ። እንግዲህ ግቢ ውስጥ እንደማያውቁ የሆነ ሰላማዊ ግቢ ይመስላል። በሩም ዝግ ነገር ነው። እስቲ ለመክፈት እንሞክራለን። እንግዲህ እያያችሁልኝ ጋርዶች፣ ሰውም ደግሞ ሌባ እንዳንመስለው ተከፍቷል። እንግዲህ በሰላም ነው የተከፈተው። ማና ተከተለኝ እና ካሜራማን እንግዲህ ግቢው ሰላማዊ ይመስላል። ማንም እንግዲህ እዚህ ግቢ ውስጥ እኔ ታጋች ይኖራል ብዬ አላስብም። እንግዲህ ጸጥ ያለ ግቢ ነው። ጋርዶች ግቡ፣ በሩን ዝጉት። እስቲ እዛ ጋር የሆነች አንድ ልጅ ትታየኛለች። እስቲ ካሜራማን ወደዚህ ጋር እንደዚህ ማርግልኝ። ማነች እሷ? ታጋቿማ ከሆነች እንዴት እንዴ! ተመልካቾቻችን በጣም ግራ የሚገባ ነገር ነው። ስልክ የምታወራው እንዴ! እውነትም እሷ ነች፣ ታጋቿ ነች መሰለኝ። ማለት እንዴት በነፃነት እንግዲህ ተመልካቾቻችን ስልክ እያወራች ታጋች ከሆነች እንዴት በነፃነት ልትቆም ቻለች? አልገባኝም። ዳግም የነገረን ነገር እንደምታውቃቸው ነው የሆነችው ብሏል። እንግዲህ ለእናቷ ደግሞ ታግቻለሁ የሚል መልእክት ነው የላከችው። በጣም ግራ የሚገባ ነገር ነው። ጋርዶች ቀስ ብለን እንሄድና ከኋላዋ እናወራታለን ማለት ነው። ምን አይነት ነገር ነው?
ኑ ተከተሉኝ። ርብቃ እንዴ ምን ሆነሽ ነው? ማነህ? ምን አስደነገጠሽ? እንዴት ምን አስደነገጠሽ? ማነህ አንተ? ነይ እስቲ ወደዚህ ጋር ወጣ በይ። እኮ ማንነት ሳትነግረኝማ ወርሳ በጣም ማነህ ንገረኝ። እንዴ እኔን አታውቂኝም? እኔ ከሳሚ ጋር የምሰራው ልጅ ነኝ። እሺ አውቄያለሁ። ነይ ወደዚህ ጋር እስቲ። ታግተሻል አልተባለም እንዴ? ታገቶቹ እንዳያገኙኝ እባክህ። አሁን ለቀውኝ ነው የሄዱት። አሁን ከዛ እዚህ ጋር ቁጭ ብዬ በሰላም እኮ ቆመሽ ነበር። አሁን ምንድን ነው የምትርበተበችው? እየደወልኩኝ እኮ ስልክሽ እንዴት ሰጡሽ? እኮ ስልክ ከእነሱ ስጭባቸው ነው። አሁን ከመጡ ያገኙኛል። እንዴ እባክህ የሆነ ነገር አድርገኝ። በነፃነት እኮ ነው ቆመሽ ስታወል። ለመውጣትም እኮ አልሞከርሽም። እነሱ ወጥተው ነው። አሁን አንተ ልክ እዚህ ጋር ለምን ለመውጣትስ አልሞከርሽም? ታግተሽ አይደል የተባለው? እስቲ ተረጋጊ መጀመሪያ። ለምን የምትንቀጠቀጩት? ለምን የምትብረትበችው? አሁን ልሄድ ነበረ። ከዛ እነሱ ልገት ይመጣሉ ብዬ ለእናትሽ እንደታገትሽ ነው። እኔ እንደውም ታስረሻል እናገኝሽ፣ እንደዛ ነበር እናገኝሻለን ብለኝ ነበር። አሁን ከምጥራው የማይሆን ነገር ነው የሚፈጠረው። ለምን ይኸው እኛ በሩን እኮ በቀላሉ ነው ከፍተን የገባ ነው አይደል እንዴ? ለምን አንቺ ስለመውጣት አልሞከርሽም? አሁን እኮ ልወጣ ነበረ። ልክ ልወጣ ስል አንተ እዚህ ጋር የእውነት ግን ታግተሽ ነው? አሁን ታግቼ ብታይ እንዴት እንደዚህ አደረጉኝ። ስልክ ይዘሽ ስልክ ተሰጥቶሻል። በነፃነት አልታሰርሽም። ይኸውልህ ስልኩን የእነሱ ወስጄባቸው ነው። እነሱ እዛ እንትን ሲሉ ልክ ሰውዬ ሲወጡ ቶሎ ብዬ እንዴት እንደዚህ አይነት ሊዝረከረኩ ይችላሉ? የምር አጋቾች ከሆኑ አላውቅም። የእውነት ታግተሽ ነው? አዎ ታግቼ ነበር። ይኸው እንጂ ነው። እናትሽን ለምን ታስጨንቂያለሽ? ይኸው ምንም የተፈጠረ ነገር የለም። ኧረ እንጂ ይኸው እዚህ ጋር ብዙ ነገር እኮ ነው እንኩት እንዳይታየህም እንዴ? እኔ ምንም የሚታየኝ ነገር የለም። እንግዲህ የተጎሳቆለም ነገር አይታየኝም። እንግዲህ ውድ ተመልካቾቻችን ምንም በጣም ግራ የሚያጋባ ነገር ነው። እስቲ ለማንኛውም ነይ፣ ሰዎቹ ሳይመጡ ነይ እንውጣ። ነይ ውጪ። እንግዲህ ውድ ተመልካቾቻችን እንትኖቹ ሳይመጡብን ቶሎ መውጣት አለብን። ቆይ ተረጋጊ። መጀመሪያ እኮ ተረጋጊ እና ታስደነግጫታለሽ። ቆይ እስቲ አንዴ መጀመሪያ ተረጋጊ። ሲጀመር አሁን አንቺ አሁን ነው እንደዚህ እየሆንሽ ያለሽው። እዛ መኪና ውስጥም እንዴት ታስቸግሪ እንደነበር አይተናል። እንግዲህ ውድ ተመልካቾቻችን አሁን እሱ ነገር ትርፍ ነው አይደለ? እናቴ ጋር መሄድ እፈልጋለሁ። እናቴ ነው ወይ ያንቺ ነገር በጣም አጠራጣሪ ነገር ስለሆነ እሺ ተረጋጊ። መጀመሪያ እናትሽ ማስደንገጥ የለብንም። አሁን ምንም እንደተበደለ ነገር እሺ ግን ታውቃለህ፣ ደህና ነች፣ አውርተናታል፣ ሰላም ነች። አንቺ እኮ አስጨንቀሻታል በጣም። ስልክ ካገኘሽ ለምን ሲጀምር እሷ ጋር ሳልደውልሽ እኮ ልደውልላት ነበር። ቅድም እኮ ስደውልላት ከዛ ዘጋ ኔትወርክ አልነበረም። ከዛ ነው አንተ ያገኘው። እሱን እስቲ ውስጥ ገብተን ለማንኛውም እናጠራውናል። ተመልካቾቻችን ተከተሉን። ወይዘሮ ዘውዴ እኔ ነኝ ወይዘሮ ዘውዴ። እንዴት ዋሉ? እስቲ እንግዳ አለ እስቲ ቁጭ በሉ ማዘርዬ። ችግር የለም ማሚ፣ ቁጭ በሉ ቁጭ በሉና ታወራላችሁ። ምንድን ነው? የት ነው የሄድሽብኝ? አስጨነቅሽኝ እኮ የኔ ልጅ። የት አገኘሃት? እስቲ እንግዲህ ከእሷም አፍ አንዳንድ የምንሰማቸው ነገሮች ይኖራሉ። እንግዲህ 2 ቀን ያጧት ልጆት ይኸው እንግዲህ በህይወት በአካል ተመልሳለች። እስቲ ካሜራማን አንዴ ካሜራህን አስተካክልና ቁጭ ብለን የምናወራ ይሆናል። ልጄ ምን ነው አስጨነቅሽኝ የኔ እናት? ምን ነው? በደህና ነው? እስቲ ረጋ በሉና እስቲ የተፈጠረውን ነገር እስቲ እንወያይበት ማዘርዬ። ትንሽ አንዳንድ ግራ የሚያጋቡ ነገሮች አሉ። እሷንም እኔ መጠየቅ የምፈልጋቸው ብዙ ነገሮች አሉና እርስዎ ትንሽ መረጃ ነው ብለው ለእኛ የሰጡን ነገር እሷን ለማግኘት ፍንጭ የሆነን እሱ ነው። እንደነገሩኝ ከሆነ የልጆትን ፍቅረኛ ስልክ ሰጥተውኝ ያስታውሳሉ አይደለ? እሱ ነው እሷን ለማግኘት የረዳንና እዚህም ደረጃ እንድንደርስ ያደረገን። እርስዎ ትንሽ ያሉት መረጃ ይሄው አሁን እሷን እንድናገኝ ረድቶናል። አዎ፣ ግን እሷን ያገኘንበት ሁኔታ ትንሽ አጠራጣሪ ስለሆነ ከእሷም ጋር አንዳንድ ቆይታ ማድረግ የምፈልጋቸው ነገሮች አሉና እርሶም እንዳይደናገጡ እንግዲህ አንዳንድ ምነግሮት ነገር ይኖራል። ምንድን ነው? እስኪ እንዴት ነው ያገኛት? ማለት ስናገኛት እሷ ታግቼ ብላ ቴክስት አድርጋለታለች አይደለ? ታግታ አይደለም ያገኘናትና እንዴት እንደሆነ እስኪ ታግቼ ማን ያገኘኝ? ታግቼ ማን ልክ ላንቺ ደውልልኝ ስለሱ ነው ያገኘሁት። ከዛ ስልክሽ እምቢ አለኝ። እኔ ለምንድን ነው ግን አላውቅም። ኧረ ግራ አታጋቡኝ እባካችሁ፣ እውነቱን እየነገርኩሽ ነው። ታግቼ ነበር። ከዛ ታዲያ የት ሄደሽብኝ ነው?
የነገርኩሽ ነው አይደል? ታግቼ ነበረ። ከዛ በሰዓቱ ከነሱ ኔትን ብያምልጭ ይሄኛው ስልክ የነሱ ነበርና አገኘሁት። እና ለአንቺ ልክ ልደውልልሽ ስል ነው እሱን ያገኘሁት። አንቺ ላይ ያየናቸው ነገሮች ትንሽ ጥርጣሬም ነገር የሚጭሩ ስለሆኑ ነው። እና እስቲ ታግተሽ ነው የምር? እስኪ ንገሪን። ምንድነው ይሄን ያህል ምን አረጉሽ? ምን አረጉሽ? አጠቁሽ? ምን አደረጉሽ? እስኪ ንገሪኝ። ልጅ ሌላስ ምን አረጉሽ? የእኔ እናት ሌላስ ምን አረጉሽ? ለእኔ ያርገው ልጅ እነማን ናቸው? እስኪ እንደው ንገሪኝ። እንደው አስረጅን እስኪ በግልጹ። ሲጀምር ያ ወንድምሽ ልጅ ነው። አንቺ ያቺን ሴትዮ አምጥተሽ ማደብቂ ኖሮ እኔ ዛሬ ላይ እንደዚህ አልሆንም ነበረ። ያቺን ሴትዮ የምትይው ያቺን ሴተኛ አዳሪዋን ነው? አዎ በሷ ምክንያት ነው። እና ምን ይሆናሉሽ? ብጎዱሽ በጣም ጎዱሽ? እስኪ ሳትደብቂ ንገሪን እባክሽን። ማድረግ ያለብን ሲመቱኝ ነበር፣ እጄን አስረውኝ ሲያሰቃዩኝ ነበረ። ሌላ ምን አላረጉሽም? ሌላስ እንደው ምንም አላረጉሽም? ወይ እኔን ልጅ እኛ እንግዲህ እንዳየናት ከሆነ ደህና ነች ማዘር፣ ያን ያህል አይጨነቁ እርሶ። እስቲ በደንብ ታብራራልን። እስኪ አብራርተሽ ንገሪን። ምንረዳሽ ነገር ይኸው ሊረዳን ነው እሱ እየለፋ ያለው። እንደው እባክሽን ንገሪን። ወይኔ ልጄ ነው እኔ ልጄ እሱ ሊረዳን አይደለም የመጣው። አላመነኝም። እኔ እኮ ነኝ ያገኘሁሽ፣ አትርሽ እንጂ አንተ ነገኘኸኝ። ግን ደግሞ ያለው ነገር አላመንከኝም አይደለ? እዛ ጋር ቆመሽ ከታገች ምናምን ከኔ ጋር ጭራሽ ግብግብ መፍጠር አይደል የፈለከው? አይደለም ያየሁት ነገር አጠራጣሪ ስለሆነ ነው። ምንድን አጠራጣሪ ነገር ያገኘው? እስኪ መጀመሪያ ከእሷ አንደበት እኮ እንስማ ብዬ ነው። እስኪ እባክሽ ልጄ ያልየሽውን ነገር አታስጨንቂን። እስኪ እባክሽ ምንድን ነው? ይህንን ነገር ዛሬ ደባብቀን ብናልፍ ነገ ደግሞ ምን እንደሚከሰት አይታወቅም ማዘር። እባክሽ እንኳን አሁን በሰላም መጣሽልኝ እንጂ እባክሽን እርጅን ልጄ። አሁን በሰላም እንኳን መጣሽልኝ። ወይ እኔ ጨንቆኝ ነበር የኔ እናት። እባክሽ እርጅን እስኪ ንገሪው። ይኸውልሽ አሁን ማልቀሱን ትተሽ ተረጋጊና ያለውን ነገር ንገሪን እስቲ። እናትሽንም አታስጨንቂያቸው። በጣም እያስጨነቅሽ ነው ያለሽው። ሁለት ቀን ሙሉ እኮ ስንት ወር እንደሆነብኝ እባክሽ እውነቱን ንገሪኝ። የተፈጠረ ነገር አለ? መጀመሪያ ያደረጉሽ ነገር አለ? ጥቃት ደርሶብሻል? ሲመቱኝ ነበረ። ሌላ አይነት የሴትነት የጾታ ጥቃት ምናምን ደርሶብሻል? እሰይ እንደው አንድ ልጅን እንደው ምን አደረጉብኝ? ኧረ እንደው ለእኔ ያድርገው እናቴ። ማዘርዬ እርሷ አይጨነቁ፣ ችግር የለም። እስቲ መጀመሪያ አሁን እሷ ይሄን ነገር እስቲ እንዴት እንደሆነ ከመጀመሪያ ጀምሮ እስቲ ንገሪኝ። ስትወሰጂ ምን ይመስል ነበረ? እኔ ምንም የማስታውሰው ነገር የለም። በቃ ምንም እኔ የማስታውሰው ነገር የለም። እንዴት አድርገው እንደወሰዱኝ የማውቀው ነገር የለም። አፍነው ነው የወሰዱሽ? አዎ አፍነው ነው የወሰዱኝ። ከዛ ልክ ስነቃ ራሴን የሆነ ቤት አገኘሁት። እጄን አስረውኛል፣ እግሬን አስረውኛል፣ አፌን በፕላስተር አስረውኛል። ማውራት እንኳን አልቻልኩም። ውሃ ሊሰጡኝም ሲወስዱሽ ከየት ነው የወሰዱሽ? ከመንገድ ላይ ነው የወሰዱሽ ወይስ ከየት አካባቢ ነው የወሰዱሽ? ለመረጃ ስለሚጠቅመኝ ነው። እስቲ እኔ ልጅ እባክሽ ንገሪው እባክሽን ንገሪው እስኪ። ሌላ ነገር ሳይመጣብን ንገሪው። የተሙ ጉዳይ አንድ ነገር ላይ ካልደረሰ በቃ ሰላም አናገኝም። ንገሪው እባክሽን ንገሪው። እሱም እኮ ደግነት ነው። ቆይ ሲያግቱሽ እነሱ በተሙ ምክንያት ነው ብለውሻል? ተሙን አሁን እዚህ ጋር ወንጀለኛ እያደረግሽ ነው። በተሙ ምክንያት ነው እያልሽ እንትን እያልሽ ነው። አዎ በሱ ምክንያት ነው። በሱ ምክንያት ነው ያልሽበት። እኔ መጣኛ ቤፋት ደበቀሬ እንደዚህ ሆን ነበረ። እኔ ዛሬ እንደዚህ ሆን ነበር። ንገረኝ እስቲ። አልታገትም። አሁን ጭንቅላቴ ምን እንደሚያስብ ታውቃለህ? አታውቅም። ምክንያቱም ልትረዳኝ አትችልም እኮ እሱን ነገር አብራሪና ንገሪኝ። እናቴ ብቻ ነው የምትረዳኝ። አሁን ይኸውልሽ እናትሽ ጉያ ስር ለመደበቅ አይደለም አሁን እንትን የምንለው። መጀመሪያ ያለውን ነገር ንገሪን፣ እንረዳው። እኛ የምንረዳውና የተፈጠረውን ነገር እንወቅ ነው ወይስ እንዲታወቅ ያልፈለግሽው ነገር አለ? እኔ ምንም እንዲታወቅ ምንም የደበቅኩ ነገር የለም። በቃ እኔ ማስታውሰው የነገርኩኝ ብቻ ነው እኮ። ንገሪኝ እስኪ እንዴት ወደዛ ቤት እንደወሰዱሽ፣ ዛሬስ እንዴት አምልጠሽ ከነሱ እንዴት ስልክ ስታወሪ እንደነበረ እስቲ አንዳንድ ነገሮችን በዝርዝር ንገሪኝ። ምክንያቱም ለእኔ አጠራጣሪ የሆኑ ነገሮች ስላየው ነው። እስኪ ሊረዳን ነው። እኔ ልጅ ንገሪው፣ ሊረዳን ነው። ነገም ሌላ ነገር እንዳይፈጠርብን። የተሙነን ብለው ነገሩሽ? እስኪ እሱን ነገር አብራሪለት። የተሙ ጉዳይ እስቲ ከእናትሽ ጉያ ስር ውጪና አውሪኝ እስኪ። ለምንድን ነው ለማውራት ፈቃደኛ ማትሆኝ? እስኪ ንገሪው፣ እኔ ልጅ ንገሪው፣ ያየሽውን ነገር እንኳን ደህና መጣሽልኝ። ግን ንገሪው እስኪ፣ አስረጂው። በቃ እኔ ምንም የማስታውሰው ነገር እንደሌለ እኮ እየነገርኩህ ምናምን ታስጨንቀኛለህ ማለት። በሰዓቱ አደንዝዘው አይደለም የሚወሰዱሽ? ምንም እንትን አይደለም አይደለ? ያለውን ነገር እንዴት ነው ልታስታውሽ ያልቻልሽው? አፍነው ነው የወሰዱኝ። ከዛ በኋላ ምንም የማስታውሰው ነገር የለም። ስነቃ ራሴን የሆነ ቤት ነው ያገኘሁት። ስንት ሰዎች ናቸው? 3 ነበሩ። 3 ሰዎች? ሶስቱም ወንዶች ነበሩ። ግን እኔ እግዚአብሔር ነው። ምክንያቱም እነሱ ብዙ ነገር ሊያደርጉኝ ይችሉ ነበረ።
እሱን እስኪ የምናጣራ ይሆናል ማለት እንዴት እንደሆነ እነማን እንደሆኑ። በነገራችን ላይ ተመልካቾቻችን አሁን እዛ ግቢ ዝም ብለን አይደለም ትተን የመጣ ነው። የኛን ሰዎች እዛ አስቀምጠናል እንዲከታተሉ ከዛ ግቢ ማን ነው የሚወጣው ማን ነው የሚገባው ምን አይነት ሰዎች ናቸው የሚለውን እዛ ሆነው እንዲከታተሉ ሰዎች መድበናል። እስቲ እሱንም ነገሮች የምናጣራ ያሉትን ነገሮች ሲያሳውቁን የምናሳውቃችሁ ይሆናል። ግን እዚህ ጋር ርብቃ እየተናገረች ያለችው ነገር እና እኔ ያገኘሁበት ሁኔታ በጣም የተጣረሰና የሆነ ትንሽ ደስ የማይል ነገር አለ። እኔ እኮ ስለአንተ ጉዳይ እኮ አይመለከተኝም። እኔ ስለአንተ ስለምታጣራው ነገር አይመለከተኝም። የደረሰብኝ ነገር ማቃን ነኝ አይደለ? አንተ ስለምታጣራው ነገር ያገባኛል። እኔ የማጣራው ነገር እኮ አንቺንም የሚመለከትሽ በምን አይነት መንገድ ነው ታውቂያለሽ? ነገም እንደማትታገች ምን አይነት ዋስትና አለሽ? እነዛን ሰዎች አግኝተን ለህግ ለፍትህ ካላቀረብናቸው አሁን አንቺ እውነታውን ማትነግሪኝ ከሆነ ነገ ላይ ምን እንደሚፈጠር ምን እናውቃለን? ልጅ እውነቱን ነው። እስኪ እናትሽንም አታስጨንቂ። ነገ ደግሞ ይሄ ነገር በማን እንደሚፈጠር አታውቂም። እኔ ምንም እኔ እኮ ባስታውስ እነግርሃለሁ። ለእኔ ብለህ ነው እዚህ ድረስ የመጣው። ግን እኔ ምንም የማውቀው ነገር የለም። ምንም የማስታውሰው ነገር የለም። ከመንገድ ላይ አፈረው እንደወሰዱኝና የሆነ ቤት እንዳሰሩኝ ነው የማውቀው። 3 ልጆች እንደሆኑ ብቻ ነው የማውቀው ነው እያልኩ ያለው። ገብቶሃል? ይኸውልሽ አሁን እዚህ ጋር እኔ ምንም አላውቅም እኔ ምንም እንትን አለም እያልሽ ደጋግመሽ እሱን አንድ ነገር አትንገሪኝ። እነዛ ሰዎች እነማን ናቸው ያሉሽ ነገር አለ? ያንንስ መልእክት ስትልኪ እንዴት ተፈቅዶልሽ ለእናትሽ ላክሽ? እና አሁንስ እንዴት ስልክ ስታወሪ እስቲ ስለነዚህ ነገሮች እስቲ ትንሽ አብራርተሽ አስረጅኝ። 3 ነበሩ ብያለሁ አይደለ? ከዛ 2 የሆነ እቃ የምንቀበለው ነገር አለ። አንተ እሷን ጠብቃት ብለው ትሄዱ ማለት ነው። 2 ወጡ። ከዛ አንድ የሆነ ጥቁር አጭር ልጅ ነበረ። ከዛ እሱ ነበር የነበረውና ውሃ እንዲሰጠኝ ጠየቅኩት። እጅ ምናምን ፈቶኝ ስለነበረ እንዴትም ብዬ ራሴን ተከላክዬ አመለጥኩ። ከዛ ሳመልጥ ግን የነሱ ስልክ ይዤ እየደወልኩላት ነገኘኝ። ለተወሰነ ደቂቃ እዛ ጋር ቆመሽ እንግዲህ ስልክ ምናምን ስታወሪ ስትነካኪ ነበርና ይመስለኛል ማለት ወደ እናትሽም እየደወልሽ አይመስለኝም። የሆነ ሰዓት በንዴትም ቆመሽ ስታወሪ ነበርና ከማን ጋር ነበረ በዛ ሰዓት ላይ አሁን እያወራሽ የነበረው? አላወራሁም። ከእናቴ ነው የደወልኩላት። በቃ እናቴ ስደውልላት ስልኳ አይነሳም። ተናድጄ ነው ሳወራ የነበረው። ምክንያቱም እናትሽ ጋር ደውለሽ ነበረ ስልኳ አልተነሳም ነው የምትይው? እናትሽ ስልክ ይኸው እዚሁ ስላለ ማየት እንችላለን። ሰው እያሰማኝም እንደ ማወራውን እኮ አንቺ እስኪ ተዘብራራ ኔትወርክ ስለሌለ ስልኳ አይሰራ። በዛ ንዴት ነው ብቻ ሳወራ ይሰማኝ ነው እያልኩ ያለሁት። እንግዲህ እኔ ግን እንደዛ አልመሰለኝም ነበር። ስልክ ስታወሪ ያየሁሽ ነበር የመሰለኝ። እየተማገተኝ እኮ እኔ ከእኔ ውጭ ብዬ ክርክር እኮ አይደለም የምፈልገው እንዴ። ለራሴ ስንት ጭንቀት አለብኝ እኔ እንደውስቲ ተጨንቃለች እንዴ። እማዬ በቃ ሰው እያስወጪልኝ እንዴ። አይ ማዘር አሁን እርስዎ እያሰቡ ያሉት ይመስለኛል ልጆትን ታግታ ስለመጣች እንግዲህ አሁን እኔ ለእርሶም እንደዚህ ነው ለማለት ትንሽ ይከብደኛል። እንደው ደስ ብሎኛል እንደው በጤናም በሰላም መምጣቷ። እንደው ሌላውንስ አታስጨንቅብኝ። እስቲ ቀስ እያለች ትንገር። እሷ እኮ አሁን የደበቀችውን ነገር ብትነግረን። ምንም አልደበቅኩም። ለእናትሽ ሕይወት አታስቢም እኮ እንዴ? አንተ ስላሰብክላት ነው ከኔ ጋር የምትሟገተው? ቁጭ ብለህ እማውቀውንና የማስታውሰው ነገር እየነገርኩ እኮ ነው አይደለ? እሱንማ እንትን ብትይ ኖሮ ለእናትሽ ብትጨነቂ ኖሮ እያንዳንዱን ነገር የተፈጠረውን ነገር ትነግሪኝ ነበር። ምን ልንገርህ? እሺ ምን ልንገርህ? እኔ የሰማሁት ነገር አለ። ያንን መረጃ እኔ ከማውጣቴ በፊት አንቺ መጀመሪያ ያለውንና የተፈጠረውን ነገር ንገሪኝ። ሲጀመር ሲወስዱኝ አፍነውን የወሰዱኝ ብለሽኝ ነበረ። አዎ አፍነውን የወሰዱኝ። እኔ ግን የሰማሁት እንደዛ አልነበረም። መቼም ከግል ተበደዋ በላይ ልትሆን አትችልም። የሆነብኝና የደረሰብኝን ነገር እኔ ነኝ የማውቀው አይደለ? አዎ አንቺ ነሽ የምታውቂው። እሱማ አሁን ይኸውልሽ ሳትደብቂ ሁሉንም እያንዳንዱን ነገር ብትነግሪኝ ለአንቺም ለእናትሽም ለእኛም የተሻለ ነገር ነው እና እባክሽን እኛንም እናትሽንም አታስጨንቂ። እስቲ ሲጀመር የእገታውን ሙሉ ለሙሉ እንዴት እንደተፈጠረ ምናምን ንገሪኝ። እኔ አላቅም። እኔ ታስሬ ብቻ እዛ ምናምን እያልሽ እንትን አትበይ። በጊዜው በእገታ ላይ ብቻሽን ነበርሽ ወይስ ከሰው ጋር ነበርሽ? ብቻሽን ነበርሽ? አዎ ከክላስ ወጥቼ ወደ ቤት ታክሲ ለመጠበቅ ሁልጊዜ የምጠበቅበት ቦታ አለና ታክሲ የምጠበቅበት ቦታ ጋር ስደርስ ማፍኑ የሆነ መኪና ውስጥ የከተቱኝ። አካባቢሽ ላይ ሰዎች ምናምን አልነበሩም? ሊረዱሽ የሞከሩ ሰዎች የሉ? ማንም አልነበረም። ሰው የኛም የማውቀው ነገር የለም በሰዓቱ። እኔ በቃ እንትን ያልኩት እነሱ። ኦኬ እናትሽ ፍቅረኛ እንዳለሽ ነግረውኝ ነበረ። ፍቅረኛሽ ስለመታገትሽ ያውቃል ብለሽ ታስቢያለሽ? እሷ ከነገረችው ማን ይነግርሻል? እኔማ ልጄ ደውሎ የለችም አልኩት። በቃ ይሄው መንገር አልፈለኩም። ማስጨነቁ መታገትሽ ምናምን አላወራሁትም። ግን የለችም ትደውልልሃለች ነው ያልኩት። ይሄን እሱም ተጨንቋል። እንግዲህ ማዘረኔ ቅድም መግቢያዬ ላይም እንዳልኩት እንግዲህ
ለዚህ ነገር ፍንጭ ሆነን የሷ ፍቅረኛ ነውና እስቲ እንግዲህ ልጆት ብዙ የምትነግረን ነገር ያለ ይመስለኛል። ብዙ ነገር እየደበቀች ነው ብዬ ነው የማስበው እኔ። ኧረ በእናትህ እኔ ምንም የምደብቀው ነገር የለም። እማውቀውን ነገር እኮ እየነገርኩህ ነው። ለምንድን ነው የምታደርገኝ እንዴ? አረማዬ ወይ የሆነ ነገር ቢሆን በእናትሽ ሊደክሙኛል። ራሴ ምንም አልደበቅኩም። የማውቀውን ነገር ነው የነገርኩት። ከዚህ በላይ ምን ልንገረው? በቃ በአንቺ የወንድም ምክንያት ነው እዚህ ነገር ውስጥ የገባሁት አይደለ? ምንድን ነው እንድነግርህ የፈለግሽው? እስቲ ከተሙ ጋር ያለሽን ግንኙነት እስቲ ንገሪኝ። ከተሙ ጋር እንዴት ናችሁ? ምን ማለት ነው? ማለት ከተሙ ጋር ያው እንደ አጎት እንዳክስት ልጅ ለአንቺ አጎትሽ ልጅ ነው እሱ ለአንቺ ደግሞ ለሱ የአክስት ልጅ ነሽ እና እንዴት ነው ቅርበታችሁ? እስኪ በቃ እንደ ማንኛውም ቤተሰብ እንደ አጎትና እንደ አክስት ልጅ እንቀራረባለን። ከዛ የተለየ ኢንተራክት የለም። ማለት ከእናትሽ ጋር በጣም እንደሚቀራረብና እናትሽን በጣም እንደሚወዳት ትላንትናም ሲነግሩኝ ነበር እና ከአንቺ ጋርስ እንዴት ነው? እየተገናኙ የመጠየቅ ነገር አለ ወይስ እንደዚህ አይነት ልምድ የላችሁም? እኔ እንደዚህ አይነት ልምድ የለኝም። ከቤተሰቤ ጋር ብዙ መቀራረብ ነገር የለኝም ይመስለኛል። እንደምትይው ከሆነ ብዙ ተሙን የምታቀርቢ ወይም የምትወጁ አይመስለኝም እና ይህ ነገር ከምን የመጣ ነው? መቅረብ ነገር እኮ አይደለም። ነገር አታዙር። ይኸውልህ እኔ በቃ ከሱ ጋር አልቀራረብም ማለት እጠራዋለሁ ማለት አይደለም። እኔ ከቤተሰብ ከየትኛውም ከሷ ወንድም ጋር ከእናቴ ወንድም ጋር ምናምን አልቀራረብም። ምክንያቱም እንደዛ ባህሪ የለኝም። ከሌለኝ የለኝም ነው እንጂ ስለወደድኩት ምናምን ስለጠላሁት አይደለም። አይ እናትሽ ሲነግሩኝ ያው በተለየ ሁኔታ ከሳቸው ጋር ቀረቤታ ስላለው ከአንቺ ጋር ያለውን ቀረቤታ ማወቅ ፈልጌ ነበርና በቃ እናቴን ከወደደልኝ ምን እፈልጋለሁ እኔ? በቃ ዋና ከእናቴ ጋር ጥሩ መሆኑና በቃ ለእናቴ ጥሩ ከሆነላት ለእኔም ጥሩ እንደሆነልኝ ነው የማስበው። በቃ እናቴን ከወደዳት እኔ ይወደኝ። እንዴት ነው አሁን የእሱ መጥፋት የእሱ እንደዛ መሆን ሞቷል እየተባለ ነው እና የእሱ ነገር ምንም አያሳስብሽም? ለምን ደግሞ አያሳስበኝ? ያክስት ልጅ አይደለም። እስቲ ምናልባት አይ እንትን ለማለት ያደረጋችሁት ጥረት አለ ወይ? እናትሽ እንደውም ከዚህ በፊት ሳሚ ከሚባል ጋዜጠኛ ጋር ተወሰነ ቆይታ አድርገው ያላቸውንም እንደው አንዳንድ እውነታዎችን ተናግረዋል እና አንቺ እዛ ነገር ላይ እንዴት ነው እሱን ለማገዝ ለመርዳት የተሳተፍሽው ነገር አለ? ለእኔ በጣም ብዙ ቢዚ የሚያደርገኝ ነገር አለ። ስለዚህ እሱን ለማገዝ አላሰብኩም። ካሁን በኋላ ግን እስቲ ያለኝን አቅማይቼ ያጎትሽ ልጅ ነው እኮ የቤተሰብሽ ነው ወንድምሽ እንደማለት ነው። ቢዚ የሚያደርገኝ ነገር አለ ስትይ ማለት መቅደም ያለበት መጀመሪያ የቤተሰብ ጉዳይ ይመስለኛል አይደል እንዴ? ከቤተሰብ ጉዳይ በፊት ግን የራሴ ችግር ይቀድማል ነው እያልኩ ያለሁት። ገብቶሃል? በዚህ ሁኔታ እርጁ ብትለኝ ልረዳው አልችልም። ምክንያቱም እኔም በዛ በጣም ብዙ ጭንቅላቴ ላይ የተሸከምኩት ነገር ስላለ ማለት ነው። እስቲ ስለተሙ አሁን ስላለበት ነገር የምታውቂው ነገር አለ? እኔ እንደዚህ ሆኜ መመለስ አልፈልግም። ምንም ጥያቄ ጠይቀኝ በቃ። እስቲ የምታውቂውን ነገሮች እስቲ ንገሪኝ። ማለት መታ እዚህ ሴተኛ ዳሪም እንደቆየች እንደነበረ ታውቂያለሽ እና በዛ ጊዜ ከእሱ ጋር ለማውራት ሞክረሻል? ለምን አመጣሃት እንዴት አመጣሃት ለማለት ሞክረሻል? አልሞከርኩም። ምክንያቱም አያገባኝም፣ አይመለከተኝም። የሚያገባኝን ነገር ነው የምጠይቀው። እናቴ ላይ ወይ ደግሞ የሆነ ነገር ሲሆን ነው የምጠይቀው። ምን አገባኝ እኔ ስለሷ የምጠይቀው? አይ አሁን እዚህ ጋር በእሱ ምክንያት ነው ይሄ ሁሉ ነገር የተፈጠረው ምናምን እያልሽ ስለሆነ ምናልባት የምታውቂያቸው ነገሮች ካሉ ለእንትን ይረዳኛል ብዬ ስላሰብኩ ነው። እኔ ምንም የማውቀው ነገር የለም። አዎ ያው እንግዲህ እየተጨነቀች የመሰለችው እሷ እንጂ ማለት ይመስለኛል ያን ያህል ተጨንቃ እንትን ብላ አይደለም። አሁን ላይ እኔ እንደታገተም ልጅ አይደለም። የተጎሳቆለ ነገር የለሽም። ያን ምግብ ሳታገኝ ከዚህ በላይ ምን ትሆን? ይሄ ልጅ በቃ እኔ ውጣልኝ። እኔ ካምባላ ውጣልኝ። እንደውም መነጋገር ያለብን ብዙ ነገሮች አሉ። አንቺ ሰምቼ ነው ብዙ ነገር ውስጥ የገባሁት አይደለ? ውጣልኝ ከዚህ ልጅ። ተረጋግተን ማውራት ያለብን ነገር አለ እንደዚህ ከመሆንሽ በፊት። መጀመሪያ እያስጨነቀኝ ነው። እኔ ስንት ነገር አለብኝ። በአንተ ልጨነቅ ነኝ? በአንተ ጥያቄ ልጨነቅ? ውጣልኝ አሁን። ትንሽ አረፍ። ለምን እንደዚህ መሆን አስፈለገ? ሲጀመር እኔ እኮ ነኝ ያገኘሁሽ። ውጣልኝ በቃ። እኔ እኮ ነኝ ያገኘሁሽ። እሺ አገኘኸኝና ምን ይሁን? አንተ ባታገኘኝ ራሴ መውጣት አይቀርም። በቃ ትንሽ ረፍት ታድርግ። ውጣ እያልኩ ነው። በቃ ቁጭ ይወጣል። በቃ ይወጣል። ትንሽ ረፍት ታርግና ታወራሃለች። ወይንም ምንም ማውራት አልፈልግም። ውጣልኝ። አሁን እሺ ረፍት ታድርግ፣ ችግር የለም። እኔ ግን ተመልሼ መጥቼ ይሄን ያለውን ነገር ማጣራ ይሆናል። ከዛ ጋር ስላገኘኝ ውለታ እንደዋልክልኝ ነው የሚሰማ። እንደ ውለታ አይደለም። በጣም እኔ ለእናትሽ ነው እንደውም ውለታ መዋል የምፈልገው። በጣም አንቺ ላይ ብዙ የሚያጠራጥሩ ነገሮች ብዙ ያሸችኝ ነገር አለ። ምን ነው ሽሩሩ የምትይኝ አንቺ? ችግር የለም። አሁን እናትሽን አታስጨንቂ። እኔ ሄዳለሁ ማዘር። በኋላ ግን ተመልሼ ስመጣ ትንሽ ትረጋጋ። ይዤ የምመጣው ሰው አለ፣ ያኔ የምናወራው ይሆናል። እኔ ስፈቅድልህ ነው የምትገባው። እሺ ምን ይሆናል? ይዤ የምመጣው ሰው አለ፣ ያኔ የምናወራው ይሆናል። ተመልካቾቻችን ተመልሼ እመጣለሁ። እንግዲህ ውድ ተመልካቾቻችን ዮኒ ነኝ። እንግዲህ ቅድም የተፈጠረውን ነገር አይታችኋል። አሁን ከፍቅረኛዋ ጋር ተመልሰናል። እንግዲህ በጣም ግራ የሚያጋባ ነገር፣ ብዙ ውሸቶችን፣ የተዘበራረቁ ነገሮችን ነው ስትነግረን የነበረው።
እንዴት እንዳገኘናትም እንግዲህ አይታችኋል። ማለት በነፃነት ቆማ ስልክ ስታወራ ነው ያገኘናትና አንተ ግን ማለት እኔ የነገርከኝ ነገር በጣም ትንሽ እንትን ብሎኛል። እውነት ነው? እርግጠኛ ነህ? አዎ እርግጠኛ ነኝ። በኋላ ይሄን ነገር የምትጠየቅበት ነገር እንዳይሆን በእውነት እርግጠኛ ነኝ። ግን ልጅቷ ቀላል ልጅ እንዳትመስልህ እንደ እድሜዋ ምናምን ጭቅላቷን አላየኩም። ለዛ ነው። እሺ አይ ማለት አንተ አሁን በሰላም እንደሄደች አሁን እሷ ስትነግረኝ የነበረው አፍነውን የወሰዱኝ በሰላም ምንም የተፈጠረ አይመስልም ጭራሽ። አንተ ሁላ እንዳልነበርክ ነው፣ ቦታው ላይ ማንም የለም ነበር ነው እያለችኝ የነበረውና ማለት ይሄ በጣም ለኔ ግራም እኔም ለዛ ነው አየህ በጣም ደንግጬ ነው እንትን ያልኩና ለዚህ ነገር ትጠየቅበታለህ። በኋላ እኔ ኃላፊነቱን አልወስድም። እጠየቅበታለሁ። እኔ ካፌስ ቁጭ ብለን ለሁለት አብራችሁ እንደነበራችሁ እርግጠኛ ነኝ። ለሁለት ከፈለክ እንደውም ዌይተሩን መጠየቅ እንችላለን። አብረን እንዳየን ማለት ነው። ዌይተሩን መጠየቅ እንችላለን። ዌይተሩ ስለዚህ ስትሄድ ያኔ በሰላም ነው ከነሱ ጋር ወራሽ በሰላም ከዛ መጥቶ ነው ያስፈራሩኝ። ምናልባት በሰላም መስሎ ምናልባት ወይ መሳሪያ ደቀነውባት ምናምን አይነት ነገር በጭራሽ አይደለም። በጭራሽ እንዴት እንደዛ ልትል ቻልክ እንዴ? ሲመጡ እኮ በቃ በሰላም ነው። ምንም አይነት ፊታቸው ላይ ምንም ነገር አጋች ምናምን የሚባል ነገር የሚታይ የለም ፊታቸው ላይ ማለት ነው። እንደውም ይመስለኛል አብሮ በቴክስት መታወራው አለ አይደለ? እነሱ ይመስሉኛል ሲጀመር። እንዴት እንደዛ ልትል ቻልክ? በቃ እነሱ የሆነ ሪሌሽናቸው እንትናቸው ምናምን ነገር ይመስላል። የሆነ የተዋወቁ ምናምን ነገር ነው የሚመስሉት። የሆነ ስም ብቻ የጠራች ነበረ ስንት ስትላቸው የዛ የመጣውን ሰው አንድ ሰው እየሰም እየጠራች ነበር ነው የምትለው? እየጠራች ነበር። እኔ በሰዓቱ ትኩረቴ እነሱ ላይ ነበር፣ ሰዎች ላይ ፊታቸው ላይ ምናምን ነገር ምንድነው የሚፈጠረው ምናምን። ሰላምታ ተለዋውጠው ነው ወይስ ዝም ብሎ ነው ጎትቶ ይዟት ሄዶ? ሰላምታ በሰላም እኔ ሰላም ብሎኝ እሷንም ሰላም ብሏት ምናምን ነገር ወጡና የሆነ ነገር ቆሞ አወሩ። እያዩቸው ነበር ደጅ ላይ ማለት ደጅ ላይ እያወሩ ነበር። ሄዱ። ከዛ ተመልሰው መጡ። ይሄ ነው በቃ የተፈጠረው እንጂ እኔ ምንም የሚያጠራጥር ነገር የለም። በቃ እስከሚወስዷት ድረስ ማለት ነው። ስለዚህ ታፍና ምናምን አይደለም ነው አንተ ታፍና ምናምን አይደለም በጭራሽ። በጣም እንግዲህ ተመልካቾችን በጣም ግራ የሚያጋባ ነገር ነው እሷ እዛ ስትለን የነበረውና አሁን እሱ እዚህ እየነገረን ያለው ነገር በጣም የተጣረሰ ነገር ነው ሁለቱ ጋር ያለው ነገርና እስቲ ማን ነው እንግዲህ ከሁለታችሁ ትክክል የሚለውን አንተም እንግዲህ ዌይተሩንም መጠየቅ እንችላለን አብረን እንደነበርን ነው በዛ ሰዓት ላይ የምትለው። በቃ እንደዛ ነው። ካሜራም አለ ማየት ይቻላል ከፈለግ እዛ ካፌ ውስጥ ካሜራ አይጠፋም መች ይሰራል ማየት ይቻላል ሊኖር ይችላል እዛ ላይ ማየት ይቻላል ካላመንከኝ ማለት ነው። እሺ ችግር የለም ተመልካቾቻችን ማጣራት ያለብንን ነገሮች እያንዳንዱን ከስር ከመሰረቱ ጀምሮ ማጣራት ካለብን እናጣራለን። አሁን ግን ወደ እሷ ጋር ይዤ የሚሄድ ይሆናል። ከእሷ ጋር ሄደን ቁጭ ብለን ሁሉን ነገር የተፈጠረውን ነገር እናወራለን። ምንም እዚህ ነገር ውስጥ እንዳትጨቃጨቅ ምንም እንትን እንዳትል። እሷንም አሁን ማግኘት አለብህ። ነገርኳቸው አይደል ነው ፍቅረኛ ነች አይደለ? ፍቅረኛ ነች በርግጥ እኮ ጠፍታለች። ስትመጣ ማግኘት አለብህ። ስለዚህ አሁን ሄደን እናወራለን ማለት ነው ከእሷ ጋር። ሂድ ዳው ሂድ። እንግዲህ ውድ ተመልካቾቻችን የወይዘሮ ዘውዴ ቤት ደርሰናል። ወደ ውስጥ መንገባ ይሆናል። እንግዲህ ቁጭ ብለን የተፈጠረውን ነገር ለማውራት ምንም እንትን እንዳትል። ወይዘሮ ዘውዴ እኔ ነኝ። እንዴት ዋላችሁ? ናገባ ወይ ዳግም የመጣለ? ዳግም ይዤ መጥቻለሁ። ይኸው መጣችልኝ ልጅ። ተገኘሽ? በሰላም ተገኘሽ? መጣች እንግዲህ። ይኸው እንግዲህ ምንም አንሆንሽም አይደል? ደህና ነሽ? ቁጭ በል እስኪ። አስጨንቀን እንግዲህ ፍቅረኛሽን አምጥቼልሻለሁ። ትነግኝው ማለት አንተ እንዴት እዚህ መጣ? ከእነሱ ጋር እንዴት መጣሻል? እንግዲህ እናትሽ ናቸው ለእኔ የእሱን ስልክ የሰጡኝና እሱን ያገኝ ሰጣቸው። ሊጨንቀኝ እንረዳሻለን ሲሉ አንቺን ያገኙልኛል ብዬ ምንም አልሆንኩም። ምን እሱን በማግኘትሽ ደስተኛ አይደለሽም ነው? ደስተኛ ነኝ ግን እንዴት እንደመጣ ግራ ስለገባኝ ነው። ማለት ትገናኛላችሁ ስላላሰብኩኝ ያው አንቺ በታገሽበት ሰዓት ማጣራት ያሉብን ነገሮች ስለነበሩ እያንዳንዱን ነገር ከስር መሰረቱ ማወቅ ስለነበረብን በአካባቢሽ ያሉትን ሰዎች አብሮሽ ያሉትን ሰዎች ስናጣራ ነበር እና እሱ ፍቅረኛሽን ዳግምንም እንግዲህ አግኝተን ይዘን መተናል ማለት ነው። በጣም ደስ ብሎኛል። ምን አሁን እንደዚህ ግራ ለምን እንደዚህ እንደተደናገርሽ አልገባኝም። ምንድነው የተፈጠረ ነገር አለ ወይስ እኔ ማላውቀው ነገር አለ? ምንድነው? ምንም አልተፈጠረም። ችግር የለም ግን ለምን አንቺ እንደዚህ መርበትበቱ እንዳስፈለገ አልገባኝም። አይ አይደለም ምንድነው ይመጣሉ እያልጠበቅኩም ካንተ ጋር ደግሞ ትገናኛላችሁ ስላልጠበቅኩኝ ነው እንጂ ምንም የተፈጠረ ነገር የለም። ማለት በኋላ ላገኝ ታስበኝ ነበር። ለዛ እርግጠኛ ነሽ እሱ ብቻ ነው? አዎ እንግዲህ ያው ቅድም አንቺ ስትነግሪኝ የነበረውም አንዳንድ ነገሮች አሉ ታስታውሻለሽ አይደለ? እንግዲህ አሁን እሱን ይዤ መጥቻለሁ። እሱ ፊት ብዙ ነገር የምትነግሪኝ ነገሮች ይኖራሉ ብዬ አስባለሁ። ምንም የምነግርህ ነገር የለም። ምንድን ነው የምነግርህ? ቅድም እንዴት እንደታገድሽ እንዴት እንትን እንዳልሽ ስናወራ ነበር አይደል እንዴ? ምን ነው ስለሱ ነገር ማውራት አሁን አትፈልጊም? አዎ አስፈላጊ አይደለም። ለምን? እናንተ ያለው ነገር በኋላ ብቻችን መጨረስ የምንችለው ነገር ከሆነ በኋላ መጨረስ እንችላለን። አይ አሁን ፍቅረኛሽም አለ ፍቅረኛሽ ባለበት እንግዲህ ብዙ የምናወራቸው ነገሮች አሉ።
እኮ ለምን እሱም እኮ እንዴት እንደሄድሽ አሳስቦታል። እስቲ እንደው በቃ ማለት ግራ ገብቶት ነው። በላንተ እኔም ለእሷ ደህንነት ብዬ ነው። አታስጨንቃት፣ ተረጋግተህ እሱም እኮ ለአንቺ አስቦ ነው አይደል እንዴ? አንቺ የነገርሽኝ ነገርና አሁን እስቲ መጀመሪያ እንዴት እንደነበረ ሲጠይቃት ያኔ ስትሄድ አፍኖ ነው የወሰዱሽ አይደል? አንቺ አፍኖ ወሰዱሽ? ይኸውልህ ያልነገርኩበት ትጨነቅ ብዬ ነው እንጂ ደግሞ የሚመች ቦታ አይደለም። ከወጣሁ በኋላ ራሱ ለእናቴ ልክ ልደውልላት ስልኳ አይሰራም። ለዛ ነው ያልነገርኩት። እንዴ ቆይ መዋሸቱ ለምን አስፈለገ? አልዋሸሁም። መች ዋሸሁ? ዋሸሽ እኮ አሁን ከዚህ በላይ ውሸት አለ እንዴ? ሁሉ ነገር እየነገርን ነው አይደለ? ይኸውልህ ማዞር አንተም እየሰማህ ነው አይደል? አዎ እየሰማሁ ነው። ስትሄድ በሰላም ነው የሄደችው። ምንም ያወራት ነገር የለም። አብራችሁ ማንም ሰው በዛ ሰዓት እንዳልነበረም አንቺ ትነግሪኝ ነበር። ይኸው እሱ ደግሞ አብረን ነበርን እያለኝ ነው። መጀመሪያ ተገናኝተን ውሸታ እስቲ ልጅ ቀስ ብለህ ተረጋግተህ መጀመሪያ እኔና እሱ ተገናኝተን ነበር ነው እኮ እያልኩ ያለሁት። ከዛ እገታው የተከሰተው ከዛ በኋላ ነው የምትይው? አዎ እኔ ብቻዬን ነበርኩኝ። መንገድ ላይ ስሄድ ነገቱኝ ብያለሁ አይደለ? ምንም የሚወሸት ነገር የለም። እኔ ይኸው እንግዲህ ከፍቅረኛሽ ጋር አብረሽ እንደነበርሽ በዛ ሰዓት ላይ ያወራን አብረን ነበርን። የሰማኝ ነው አብረን ነበርን። ከዛ ነው እኔ ብቻዬን ሄድኩት ያልኩህ አይደለ? አሁን እኮ ምንም ውሸታ የሚያስብል ነገር አላረኩም። ቅድም ብቻዬን አሁን አብረን ነበር። ምን ማለት ነው? ለምን እንደ ሁለት አፍ የምታወሪው? እየዋሸሽ ነው። በነገራችን ላይ ከኔ ጋር ችግር አለብህ? ችግር አይደለም ማለት የተፈጠረውን ነገር ማጣራት ስላለብን ነው። ለአንተ ውሸት ነው አይደለ? እኔ እኮ የሆነ ነገርኩህ ያሉት አይደለ? እናትሽን እያስጨነቅሻቸው ነው። እንደዚህ የጮሽ የተበሳጨሽ እናትሽን እያስጨነቅሽ ነው። ይኸውልሽ እማዬ እኔ ምንም የዋሸሁት ነገር የለም። ከእሱ ጋር ተገናኝተን ነበር። ከተገናኘን በኋላ መኪና ውስጥ ልክ ታክሲ መስሎኝ ሊገባ ስል አፈኑኝ አይደል ያልኩት? ምንድን ነው ያልሻት ነው? ግን ደግሞ ዳግሜ ደግሞ እናውቀው ነገር አለ እያለ ነው። እኔ እኮ ግራ ተጋባሁኝ። ማዘርዬ ቆይ እዚህ ጋር እርሶን ግራ እንዳናጋቦት እርሶንም እንዳናስጨንቆት መጀመሪያ ከሁለቱ ጋር ትንሽ ቆይታ ባደርግ እርሶ ምን ይላሉ? እንደዛ ይሻላል። እኔ ግራ ተጋባሁ እኮ እሱ የሚለው ሌላ እሷ የምትለው ሌላ። አዎ አሁን እስቲ እርሶንም እዚህ መሀል ላይ ግራ ከማጋቦት እሱ እስቲ ውጪ ይሁኑና ሳታስጨንቃቸው እስቲ በቀስታ አጣራልኝ እባክህ። ምንም ችግር የለም። ውጪ አረፍ ብሎ ይጠብቁኝ። እሺ ውጡ። እሺ እንግዲህ ወደ ተመልካቾቻችን እናቷን አስወጥተን አሁን ተመልሰን መተናል። ምክንያቱም እናቷን ያስወጣንበት ምክንያት እዚህ ጋር እንዲጨነቁ አልፈልግም። ምክንያቱም አሁን እሷን ማወጣጣት ያለብኝ በእንደዚህ አይነት ሁኔታ አልመሰለኝም። አሁን ምክንያቱም እሷ ብዙ ነገር እየዋሸችን ነው። ይህ ሁሉ ነገር መደባበቅ ለምን አስፈለገ? ትሰማኛለህ? ምንም የሚዋሸው ነገር የለም። ምንም አልዋሸሁም። ይኸውልሽ ታግዘሽ እንዳልሆነ እኔ እርግጠኛ ነኝ። እኔ እናትሽ ፊት እንደዚህ ያልልሽም ብዬ ነው። ቃን ጤነኛ አይደለህም? ታግቼ ነው እያልኩ። ጤነኛማ ስለሆንኩ ነው ፈልጌ ያገኘሁሽ። ይኸውልሽ መናገር ካለብሽ ፈልገህ ስላገኘኸኝ ብቻ እኮ ታግቻለሁ ማለት ይሄ እኮ የገዛ ፍቅረኛሽ እኮ የነገረኝና አንቺ የነገርሽኝ ነገር የተጣረሰ ነገር ነው። ምንም የሚያውቀው ነገር የለም እሱ ማለት ምን ማለት ነው? የሚያውቀው ነገር የለም። ታውቀው ነገር አለ እኮ እኔ ምንም የማውቀው ነገር የለም። ካለ ንገረው። ካፌ ውስጥ አብረን ነበርን አልነበርን? አብረን ነበርን። አመንኩኝ። እኔ እናንተ አዎ ካፌ ውስጥ አብረን ነበርን። መች ካልኩኝ እሱ ነው እኮ ታዲያ። ከዛ ደግሞ ከሰዎች ጋር አብረሽ እንደሄድሽ ደግሞ ካልሽ በሰላም እንደሄድሽ ነው እሱ አሁን እየነገረኝ የነበረው። በሰላም ከሄድኩኝ በኋላ እየነገርኩህ ነው። እኔና እሱ ተለያይተን እኔና እሱ አብረን ነበርን። ከተለያየን በኋላ ታክሲ ውስጥ ገብቼ ከሄድኩኝ በኋላ ድጋሚ ሁለት ታክሲ ነው የሚይዘው ለሰፈር። ከዛ ሁለተኛው ታክሲ ሊስል ነው እንደዛ ነገር የተፈጠረብኝ ነው እያልኩ ያለሁት። ምንድን ነው አንተ እንደዛ አይደለም ግን ይኸውልሽ አሁን እሱንም ግራ እያጋባሹ ነው። እሱ ንገራት እንጂ ያልከኝን ተከትሎሽ ያገኘንሽ ግቢ ድረስ እኮ ተከትሎሽ መጥቷል። አንተ ምን ለማድረግ እየሞከርክ ነው? አንተ ምንድን ነው ምን ያልኩሽ ታምነች ፍቅረኛ ጋር እያጣላኸኝ ነው። እያጣላኸኝ እያረክ ነው። ፍቅረኛሽን ራሱ እየዋሸሽ ያለሽ አንቺ ነሽ። እንጣላ አይደለ? እሺ እንለያያለን። ሲጀምር እኔ እናንተ አብረን እንደዚህ ውሸታም ጋር መቀጠል አልፈልግም። እሺ ካፌ ውስጥ አብረን ነበርን። ከዛ ውሸታም እንዳትለኝ ነግራለሁ። ውሸታም እንዳትለኝ ንገራት። ተከተለም አሁን የጠቆምከ ግቢ ድረስ ያገኘና ግቢ ድረስ እንደተከተልካት ንገራት። ታዲያ ያገኘንሽ እንዴት አውቀን ይመስልሻል ሲጀመር? ምን አቅልሃለሁ ነው እንዴት እሱ በጠቆመን መሰረት ተከትለን ያገኘንሽ ግቢ ድረስ ስለመጣን ነው እኮ ከእነሱ ጋር ነው የመጣው። ከዛ በኋላ ነው የታገትሽው። ከዛ በኋላ እዚህ ግቢ ገባሽ። ከዛ በኋላ ደግሞ ስትወጪ ያገኙሽና ድጋሜ አግተው እዚህ ግቢ ያገኘንሽ ግቢ አመጡሽ። ሰዎች እኮ ተመልሶ አስፈራሩኝ እኮ አታውቂም እንዴ? እሱንስ ማስፈራራት ለምን አስፈለገ? አንቺ ጋር በሰላም ያወሩሽ ሰዎች እሱ ጋር መጣው አስፈራራቱ ስለምን እኔ ምን አውቃለሁ? ስለሱ ምንም የማውቀው ነገር የለም። እኔ የማውቀው እንደታገዝኩ ብቻ ነው። ስለሱ ስለተከተለኝ ነገር ምንም የማውቀው የማስታውሰው ነገር የለም። እንደውም እኔ አንቺን እጠረጥርሻለሁ በተሙ ጉዳይ ላይ እጅሽ እንዳለበት።
አንቺ ታግተሽ ሳይሆን የተሙ መታገት ወይም የተሙ መጥፋት ላይ አንቺ እጅሽ አለበት ብዬ እንዴት ነው እኔ ዘመዴን እንደዛ ላደርግ የምችለው? እንዴት ነው የምጠረጠረኝ? ነኝ ዘመዴ እኮ ነው ተሙ አይደለ? እንደመጣሽ ያልሽውን ነገር ታስታውሻለሽ? የተሙ ጦስ ነው እዚህ ውስጥ የከተተን እያልሽ ነበር። አዎ እሱ ጦስ ነው የከተተኝ። እሱ ምክንያት ነው የታገትኩት ነኝ። አልታገትሽም። ነገር ግን እሱ መጥፎ ነገር አደርገዋለሁ ማለት አይደለም። አልታገትሽም። አሁንም ታግቻለሁ እያልሽ አታወሪ። አንቺ ስልክ ቴክስቶች ላይ እንትና የለም ከተሙ ጋር ነገራት መወገድ አለበት። ስልኳን ያኔ ሩም ውስጥ ማዘር ልጅ ማለት ነው። ያኔ ሩም ውስጥ አብረን ያደረን ጊዜ አንቺ ሻወር ገብተሽ ስልክሽን ስናካ ነበርክ በሰዓቱ። መገደል አለበት መወገድ አለበት ምናምን ያው ምንም እየተረዳኝ ነው። እና ውሸት ነው። እሱን ተው። እኔና እሱ ሌላ ችግር ስላለብን ነው እሱ እንደዚህ እያለ ያለው። ምንም አይነት ችግር የለብንም። እኔና እሱ ሌላ አይነት ችግር ስላለብን ነው ይሄ ሁሉ ነገር እኔ ለመጠምጠም የምሞክረው አይደለ? ካሜራ ስታይ ነው አንተ እንደዚህ እኔ ለማድረግ እየሞከርክ ያለው አይደለም? ነው ካሜራ ኖራ አይመለከተኝም። እኔ እኮ ማን መጥፎ ልባል አይደለ? ሐሳቤ እሷ ክፉ ናት፣ እሷ ዘመዷን ገደለች እንድባለው እንደዚህ የምታረገው ምን አይነት ችግር ካንቺ ጋር ይኖራል? ከዚህ በፊት ምን ተጣልታችኋል? አይመለከትም። የኔና እሱ ችግር ነው እኮ። ታዲያ ለምን እንደዚህ ሊያደርግ ይችላል? አሁን እኮ አንቺ ነሽ በአሰብ ሲወርድልሻለሽ። የመጣበትን ፐርፐስ ጨርሳ ሂድ። ስለኔ መታገስ ነው የመጣው አይደለ? አዎ። ስለኔና ስለሱ ነው። ለምን እንደሚጨርሰው ገና የጀመርን እኮ ነው እኮ። እሺ ንገሪኝ። አንቺ ታግቻለሽ ያልሽበት ነገር ተናገሪ እንጂ እኔ ምንም የምናገረው ነገር እንደታገሱ ተሰሚኛለሽ? ሰው ያትጮብኝ እንዳትጮብኝ። እሺ እጮብሻለሁ። ቤቴ ነው ብለሽ ወይም እንትን ብትይ እኔ እንትን የምለው ነገር የለም። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ሴት ነሽ ብዬ ነው አሁንም ታግሽሽ እያወራሽ ያለሁት። ንገራት የተፈጠረውን ነገር። ስልኳ ላይ የሆነ ሜሴጅ ንገራት። ስለተሙ አንቺ የምታወሪው ቆይ ሲጀመር ማንሽ? ለምንድን ነው ስለተሙ መወገድ የምታወሪው? እኔ ስለተሙ መወገድ አላወራሁኝም። የምን ስለምንሰራው ስራ ነው በቴክስት ያየው። ስለምንሰራቸው ስራዎች ያየው ሲጀምር እሱ እና መወገድ ያለበት ስራው ነው። ሲጀመር አንቺ በዚህ እድሜሽ ስለመወገድ ምናምን የምታወሪው አንቺ ምን አውቀሽ ነው? ማን ነው አንቺን አስወጋጅና ወጋጅ? እኮ ነገር እኮ ነው ስለ ምንም የማውቀው ነገር የለም። ነገር ግን በዛ አካባቢ የምንሰራበት ድርጅት ውስጥ በጣም ብዙ በቃ ተሙ በጣም የሚያናድዱ ሰዎች አሉ እዛ ማለት ነው። በቃ አላስፈላጊ ተሙ የሚባሉ እኮ ብዙ እየነገርኩ ለምንድን ነው የምትቀድመኝ? እሺ ቀጥይ። ልንገርህ እስቲ ንገሪኝ። እሺ በቃ እዛ ስራቸው በአግባቡ የማይሰሩ ሰዎች ነበሩ። እነሱን አስወግድ ማለት ከስራ አባር ማለት ነው። በቃ ያልኩት ይሄን ብቻ ነው። አንተ ያነበብከው ሜሴጅ እንደዛ ነው? ከስራ አንዴ ቀይ እናንተ ጀመር እኔ በዚህ ነው ምን አይነት ነገር ላደርግ እችላለሁ አስባችሁ እናንተ? እኔ በፍጹም ይሄን አላነበብኩም። በህይወት መቆየት የለበትም መወገድ አለበት። እኔ ነው ሰው መቃል ነገር በፍጹም አንተ የቀልድ ነገር አይደለም። እኔ ነው ብዙ ጊዜ በጣም ብዙ ቀልዶች እንቀልል አይደል? ያን ቀልድ ደግሞ ወንድ ተረተኛ። ይሄ ቀልድ ወይ ደግሞ ሌላ ነገር አይደለም። ይሄ ህይወት ነው። ንገራችሁ እየቀለድክ እንደሆነ ምን ተፈጠለ? ለምን ነው የምታስመስይው ግን አንቺ? አላስመሰልኩም። ልታሳብዱኝ ነው እንዳያሳባችሁ እናንተ። ቆይ ምንድነው ሐሳብ? ለምን መደበቅ አስፈለገ? ቆይ ለምን ነው እውነቱን ነግረሽን የማትገላገዩ? እናትሽንስ ለምን ታስጨንቂያለሽ? ምንም የማውቀው ነገር የለም። ነገ እናትሽ ላይ ምን እንደሚደርስ ታውቂያለሽ? በጣም ጊዜን እያጠፋ ነው ወንድሜ። ውድ ተመልካቾቻችን በጣም እንግዲህ በጣም የሚጣረስና የማይገናኝ ነገር ነው እያወራችን ያለችው ይመስለኛል። እኔ የተሙ መታገት የተሙ ጥፋት ላይ ያንቺ እጅ እንዳለበት ነው አሁን ላይ እየተሰማኝ ያለው። ጀምር ማን አንተ? ታግቼ ነው ያልሽውበትም ቦታ ላይ ያገኘንሽ። ቢሰማ ባይሰማህ እኔ ስላንተ ተሰማህ ብዬ ልጨነቅ ማለት ተጨንቄ ምንድን ነገር ምናምን ነው የፈለከው? ምን አገባኝ ስላንተ ስለምታስበው ነገር። ምን ውስጥ እንደምትገቢ ያወቅሽ አልመሰለኝም። ይኸውልሽ እኛ በተሙ ጉዳይ ማንም ይሁን ምን ማድረግ ያለብንም በሙሉ እናደርጋለን። ትሰሚኛለሽ? ማድረግ ካለብኝም እየቀጠቀጥኩ አስወራሻለሁ። አንቺን ትሰሚኛለሽ? እሱ ህጉ ለማን እንደሚያደርግ የተሙ ዘመድ ነሽ፣ የተሙ ቤተሰብ ስለሆንሽ ብዬ አልምርሽም። ትሰሚያለሽ? ማድረግም ካለብኝ እዛ ወህኒም ተወርውረሽ ሁሉን ነገር ታወጣታለሽ። እኔ እኮ ምንም የማውቀው ነገር አሁን እኮ ምንድነው አንተ የፈለግከው ነው? እኔ ከበቂ በላይ ማስረጃዎችን ይዣለሁ። ለምን የማይሆን ነገር እንዳደረግ ታደርገኛለህ? አንዴ እሱ እንደ ሴት ሲርመጠመጥ ይውላልና ቴክስቴን አይቶ ለአንተ ተወርውሮ መጥቶ ብዙ ነገር ያደርጋል። ተከትል አያገባኝም። ማንም ሰው መቅረት ካለበት ይቀራል። ስለተሙ ያወራሽ ጉዳይ ለምንድን ነው ስለተሙ ያወራሽ? ምን የሚመለከትሽ ነገር ኖሮ ነው? ተሙ መወገድ አለበት የምትይው አንቺ ማን ሆነሽ? ተሙ ዘመኔ ነው አይደለ እኮ። ለምንድን ነው ስለመወገድ ያወራሽው? ይኸውልህ አንተ አልገባህም። እኔ ስለመወገድ ያወራሁት እዛ አካባቢ ላይ በቃ
ስራቸውን በአግባቡ የማይሰሩ ሰዎች አሉ። ስለዚህ ይውጡ ነው ያልኩት። እኔ ምንም እሱ እኮ ጤነኛ አይደለም። እስቲ አንተ ንገራት፣ እኔ በሚገባት ቋንቋ እስቲ ያስረዳት። ማለት ለእኔ ያመነችልኝ አይደለም። አንተ በህይወት መቆየት የለበትም መወገድ አለበት የሚል ቴክስት ነው አንበብክ ያልኩኝ። አዎ አንብቤያለሁ፣ በአይኔ ስክሮል እያደረኩኝ። አንቺ ለምን ተዋሻለሽ? ቆይ ለምን እሱን አምነህ? ይሄ እኮ ማለት ነው በቃ ብዙ ችግር እኮ ያለበት ልጅ ነው ወንድሜ። አልገባህም? በጣም ብዙ ችግር ያለበት ልጅ ነው። ስንት ችግር ያለበት ሰውዬ ቁጭ ብለህ ስለኔ ስክሮል ምናምን ተከትያት መጣው ብለህ እንደ ሴት ከኔ ጋር ይኸውልሽ፣ ታገትሽ የተባለበትን ቦታ በሰላም ቆመሽ ስልክ እያወራሽ ያገኘንሽ። የተጎሳቆለም ሰውነት አይደለም ያገኘነው እኛ እጄ ምናምን አልሽ እንጂ ምንም አይነት ምልክት የሚታይ ምልክት የለም። እንግዲህ ተመልካቾች የሚታያችሁ ከሆነ ተመርመር። ምንድነው ለማስመሰል እንደዚህ ይሄን ያህል የምትጠሪው? ለምንድን ነው የማትናገረው አንቺ? ሲጀመር በዛ ሰዓት ስልክም እያወራው አልነበረም አልሽ። እኔ ግን ስታወሪ ነው ያየሁሽ። ስልክሽን እየነካካሽ ተመሳሳይታሽም ስታወሪ እናቴ ለመደወል ስሞክር ነበረ። ከዛ ስልኩ ቢዚ እያለ ስለነበረ ተናድጄ ከራሴ ጋር ሳወራ ነበር ነው እያልኩ ያለው። አንተ ደግሞ ያን የታለ ሲጀመር ስልክሽ የታለ ሲጀመር? ምን አገባችሁ? የት ስልክሽን ያለው ማየት አለ። እስቲ ስልኳን ሲጀመር የት ነው ያለችው? ስልክሽ አውጪ፣ ስልክሽን አውጪ። ና ኪስ ውስጥ ሲቆን ያዛት። ምን ለማድረግ እየሞከርክ ነው? ወጣው የኔ ስልክ አይደለም እሱ የኔ ስልክ ነው። ቁጭ ትሰማኛለህ? ቁጭ በይ። በዚህ ስልክ ነው አይደል ስትደውይ የነበረው? እሺ ጫፌን እንዳትመታኝ። ውሸታም። በዚህ ስልክ ነው አይደል ስትደውይ የነበረው? ቁጭ በይ። ትሰሚኛለሽ? ይኸውልህ አንድ ነገር ልንገርህ። ስማኝ መጀመሪያ ይሄ ስልክ የኔ አይደለም። ይሄ የአጋቶቹ ስልክ ነው። እነሱ ባጠፉት ነገር ነው በሰዓቱ እናትሽ ጋር ሞክረሽ ነበር አይደል? የሞከርሽው ስልክ የመጨረሻ ጊዜ የደወልሽውን ስልክ እናየዋለን። ስልኩን አምጣ። ትሰሚኛለሽ? ቁጭ ይኸውልህ ስልኩን አምጣ እያልኩ ነው። ተመልካች አንቺ ቁጭ በይ። ካሜራ ጀርባ ያለው ሰዎች ስልኩን እኔ ግን አንተ ቁጭ በይ። አንቺም ቁጭ በይ፣ አንተም ቁጭ በይ። ጫፌን እንዳትነካኝ እሺ? ቁጭ በይ። ትሰሚኛለሽ? አታዛኙም። አንተ መቀመጥ ካለብኝ ራሴ ነው የምቀመጠው። ይኸውልሽ የተሙ ዘመድ ነሽ፣ ሴት ነሽ በሚል ነው ዝም ያልኩሽ። አካስሬ ሴት ልጅ ነው አትበል። እያጋጨው እንድታወጪ ማድረግ እችላለሁ። ትሰሚኛለሽ? አንተ ደግሞ ከኔ ጋር ፍንከፍተ አትቀርም። እሺ አሳያለሁ። እውነቱን ነው። እስካሁን እኮ ስትጫወችበት ነው የነበረው። እንኳን ተጫወትኩበት። አንተ በጊዜ ቀልድሃል አይደለ? እኔ በጊዜ ቀልድብሃል። ተናገር። ሲጀመር ከዚህ በኋላ ስታገኘው አይደለ እኮ ማግኘትም አልፈልግም ነው እኮ እያልኩ ያለሁት። እዛው እስር ቤት ስትማቀቂ ሁሉን ነገር ታወሪያታለሽ። ትሰሚኛለሽ? ከካሜራ ጀርባ ያላችሁ ሰዎች እንግዲህ ስልኩን መርምሩና ለመጨረሻ ጊዜ የተደዋወለችው ከማን ጋር እንደሆነ ማን ጋር እንደደወለችም ቼክ ታደርጉልኛላችሁ። ውስጥ ያሉትን ፋይሎችም አጣርታችሁ ትነግሩኛላችሁ። ይሄ ስልክ አይደለም የነሱ ስልክ ነው። እነሱ ለመጨረሻ ጊዜ ደውለሻል አይደል እንዴ? እና ሲከፍት ስላየው ነው። እናትሽ ጋር ደውለሻል? ሲከፍቱ ስላየው ነው እኮ ለመጨረሻ ጊዜ እናትሽ ጋር ደውለሻል። እናቷ ይሁን ለማን እንደደወለች አጣርታችሁ ትነግሩኛላችሁ። እናቴ ጋር የደወልኩት ብለሻል አይደለ? ሲጀመር ምን ስልኩን ስንወስድ እንደዚህ ለምን መፍጨርጨር አስፈለገ? ምን ማለት ነው? ስልክ አይደለ እንዴ? ይሁን ምን ማለት ነው? ታጋቾቹ እንዲያዙ አልፈልግም። ለምን እንደምትወስደው አንተ? የአጋቾቹም ከሆነ እኮ ማለት ነው አጋቾቹ እንዲያዙ ከፈለግሽ እኮ እንዲመረመር ፈቃደኛ ነው መሆን የነበረብሽ አይደል እንዴ? መደንገጥም አልነበረብሽም። ምን ያህል ጊዜ ነበር አብረን ቆይተናል ያልከኝ አንተ? አመት ከሁለት ወር ነው እንግዲህ። አመት ከሁለት ወር ከጭብኝ ነበር ማለት ነው። በጣም እንግዲህ በጣም ውሸታም፣ በጣም ከሃዲ የሆንሽ ልጅ ነሽ። ብዙ ነገሮችን እየደበቅሽ ነው ያለሽው። ለራስሽም ለእናትሽም ስትይ ያለውን ነገር በሰላም ብናወራ ይሻላል። ትሰሚኛለሽ? ሌላ ነገር ከመፈጠሩ በፊት ያለውን ነገር ንገሪኝ። እኛ በዛም አለ በዚህ አጣርተን መረጃው ላይ መድረሳችን አይቀርም። ያኔ ግን አንቺ ላይ የሚፈጠረው ነገር የከፋ ነገር ይሆናል። ትሰሚኛለሽ? ትሰሚኛለሽ? ከተሙ ጋር ያለሽ ንክኪ ምንድን ነው? ምንም ንክኪ የለኝም። ብትናገር ይሻልሻል። ባልናገርስ? ይኸውልሽ እንደርስበታለን። አንቺ አሁን ስለተናገርሽ ስላልተናገርሽ አይደል? ድረስበትና ያለው ነገር ለኔ ተሳውቀኝ ደስ ይለኛል። ምክንያቱም ዘመዴ ነው። በጣም ብዙ ነገር ሆኗል። እሱ እናቴ በጣም ነው የሚወድልኝ። ገብቷል? በጣም አሁን እንደምታዝኝለት እንደምትራሪለት ነው እየሆንሽ ያለሽ። ዘመዴ እኮ ነው። እንዴት ማራራለት? አንተ ቆይ ጤነኛ አይደለም እንዴ? አንተ ለዘመድ አታዝንም? ለዛ ነው እንግዲህ መወገድ አለበት ምናምን የሚል እሱ ጤነኛ አይደለም። አንተ ሲጀምር አንቺ ለጤና አትሰደኝ። በእናትሽ ቤት እንደበረከት አድርግሽ። ይኸውልህ ተረጋጋ። አንተም እንደዚህ አይነት ነገር መፈጠር የለበትም። አዎ ጤነኛ አይደለም። አይ አንተ ተረጋጋ። ለዚህ ነገር ሁሉ ዋጋ መስከፍል ይሆናል። እንደዚህ ቁጭ አድርገህ የምታስመታኝ የምመለቅ እንዳይመስል። ቁጭ አድርገህ ነው ለምታስመታኝ። ጥሩ እንግዲህ አሁን እዚህ ለማስለቀስ እያለቀሽ ጨዋ ለመምሰል አትሞክሪ። ምንም እንዳልተፈጠረ አንተ አላንስም። ታውቀኛለህ። አንቺ እኔን እድትኛለሽ። እኔ አዎ እብድ ነህ። አዎ ትሰሚኛለሽ? ተረጋጊ። እስቲ ድጋሚ መታኝ። አንተ ወንድ ነህ።
ተረጋጋ አንተ ተዋት። ወንድ ነህ ድጋሚ መታኝ አንተ። ወይ እስቲ ከካሜራ ጀርባ አንድ እየጠሩኝ ነው። ስልክሽ ላይ የተገኘ መረጃ ካለ ማጣ። ቁጭ በይ ሰምኛለሽ? ቁጭ በይ። አብሬ መሄድ እፈልጋለሁ ነው። ሁለቱም ጠብቁልኝ። ስልኩን ያመጣሁት እመለሳለሁ። ሰምኛለሽ? ቁጭ በይ። ትሰምኛለሽ? አንቺ ውሻ ትሰምኛለሽ? ለማድረግ እየሞከርክ ነው። ይሄ ሁሉ የተጻጻፍሽው ቴክስት ምንድን ነው? ይኸው ዋሻው እኔ ዋሻው ይኸው ስለተሙ የተጻጻፍሽው ቴክስት ምንድን ነው? ትሰምኛለሽ? ምንድን ነው እያየሽ ነው? ውድ ተመልካቾቻችን እያንዳንዱ ነገር የተጻጻፈችው ተሙ ይገደል፣ ተሙ መወገድ አለበት። እኔ አንተ ማሰብከው ነገር አይደለም ያልኩት እናቷ ጋር ነው አይደለ? እዚህ ጋር ግን የተደወለው ለወንድ ነው። ባልደረቦቼ ሲደውሉት ወንድ ነው ያነሳው፣ በስሟን የጠራት። እንግዲህ እናቴ ጋር ነው የደወልኩት ለመጨረሻ ጊዜ ብለሽ ነበር አይደል እንዴ? እናትሽ ጋር ነው የደወልሽው። ይሄ ሁሉ ቴክስት ማን ነው የጻፈው? ይሄው በስምሽ ርብቃ ይሄው እያሉ አንቺን የሚያዋሩት እንግዲህ ርብቃ እያሉ ነው የሚያዋሩት። የዚህ ስልክ ባለቤት ርብቃ ሌላ ርብቃ ነው። የኔ ስልክ አይደለም። ትሰሚኛለሽ? እያንዳንዱን ነገር ትናገራታለሽ። አለበለዚያ ይሄ በቂ ማስረጃ ነው ለተሙ መጥፋት ምክንያት ብዬ ወህኒ ላስወረውርሽ እችላለሁ። እኔ ምንም የማውቀው ነገር የለም። እነሱ ናቸው። እሺ ቆይ እሺ አትኩት ነገር እኔ ምንም የማውቀው ነገር የለም። እነሱ ናቸው አስገድደው እንደዚህ አይነት ነገር እናደርጋ ያደረጉኝ። እኔ ምንም የማውቀው ነገር የለም። ወንድምሽ ማለት እኮ ነው አንቺ። እንዴት የእሱ መታገት ላይ እንዴት እጅሽ ይኖራል? አስፈራርተውኝ ነው። እኔ ምንም የማውቀው ነገር ትሰሚኛለሽ? ይሄ ሁሉ ነገር የተጻጻፍሽው ታዲያ እኔ ምንም የማውቀው ነገር የለም እያልኩ ነው። እኔ ታሙ ይሙት ይኑር ምንም የማውቀው ነገር የለም። ተሙ ይኑር ይሙት ማለት ምን ማለት ነው? ምንም አላውቅም። በቃ ተሙ ሞቷል ወይስ በህይወት አለ? አላውቅም። ምንም የማውቀው ነገር የለም። የምታውቂው ነገርማ ስላለ ነው ይሄ ሁሉ ነገር የተጻጻፍሽው። በጣም አበዛኸው። እሺ ዝም በይ። ነይ እንደውም ነይ ወደ ነይ ትገይታታለሽ። አጋቾቹን የት እንደሆኑ ታሳይኛለሽ። ትሰሚኛለሽ? ምንም የማውቀው ነገር የለም። ምን ያስፈራርተውኝ ነው? እዛው ሄደን ሁሉንም ነገር ታወሪያታለሽ። ነይ ውጪ ነይ